አብርሃምን እንደዚህ እንዲሆን ያደረገችው ድግምት ያደረገችበት እንደዚህ መጥፎ ነገር ውስጥ እንዲገባ ያደረገችው ሩታ ናት እንጂ ሄርሜላ አይደለችም። ምናምን በጣም ብዙ ያልበላችሁን እያከካችሁ ያላችሁ ሰዎች አላችሁ። በኮሜንት ብዙ ነገሮች እየተንጫጫችሁ ነው። እኔ ግን አይበርደኝም አይሞቀኝም። እንግዲህ ቤተሰቦቼ እኔ እውነት ለመናገር አሁን ላይ ሩታ ሄርሜላ ያደረገችው ነገር እንጂ ሩታ ያደረገችው ነገር እየታየኝ አይደለም። ሄርሜላ እንግዲህ ያደረገችው ነገር ሁሉም ነገር ወጥቷል። አብርሃም እንግዲህ እነሱ ወስደው ሩታን ለማሳፈር ሩታን አንገቷን ለማስደፋት ሩታ ናት እንደዚህ ያደረገችው ብለው ነበር የጠበቁት። ግን አብርሃም ደግሞ ወደ እምነት ቦታ ላይ ሄዶ በትክክለኛው እንትን ሲባልለት ግን ሄርሜላ ያደረገችው ነገር እንጂ ሩታ ያደረገችው ነገር አይደለም እዛ ጋር የወጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናል ተከታታዮች እኔ ወዶች እኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ እኔ ወዶች። እንግዲህ በድጋሚ ዛሬም ተመልሼ መጥቻለሁ። እንዴት ናችሁልኝ? እየጠፋው ነው የምመጣው አውቃለሁ። በተለይ ወደ ማታ አካባቢ ነው ብዙ ጊዜ የምመጣው ምክንያቱም በጣም ስራ ቢዚ ስለመሆን ነው እኔ ወዶች እና ባይቦቼ። አሁን እንግዲህ በተለይ ደግሞ ትምህርት ቤት ልጆች ያሏችሁ ምናምን ታውቃላችሁ። እኔም በርግጥ ያው አንድ ልጅ ብቻ ናት የምትማር ያለችኝ፣ ግን ቢሆንም ደግሞ በጣም በትምህርት ሰዓት ቢዚ እንሆናለን ብዙዎቻችን እና ያው ታውቃላችሁ። አሁን ደግሞ ትምህርት ተዘጋ። በቃ በዚህ አጋጣሚ እንግዲህ በቃ በጣም ስራ ቢዚ ነን የኔ ወዶች። እንግዲህ አብሽሩልኝ፣ አይዟችሁ፣ ፈጣሪ ያግዛችሁ ያግዘን። እና የኔ ወዶች እንግዲህ አሁንም ቢሆን የሆነውን ነገር እንጂ ያልሆነው ነገር ማውራት አንፈልግም። ይሄ ማለት እንግዲህ ሄርሜላ ራሷ ለአብርሃም የምገባው እኔ ብቻ ነኝ፣ እኔ ነኝ፣ እንደኔ አይነት ስማርት የሆነ ሴት ናት የምትገባው እንጂ እንደ ሩታ አይደለችም እያለች ስታወራ ነበር። ይሄ ማለት እንግዲህ ስማርት መሆኗን ያሳየችን አብርሃምን በመተት አሳብዳ ወይንም በመተት አደንዝዛ ለራሷ ማድረግን እንጂ በፍቅር አደንዝዛ በፍቅር አሳብዳ ለሷ አድርገው ቢሆን በጣም ጀግና ናት ብዬ አስብ ነበረ። ግን ደግሞ ሩታ ከመጀመሪያውም አብርሃምን ተወደዋለች። የልጁ አባት ነው፣ የልጅነት ፍቅረኛዋ ነው። በጭራሽ አብርሃምን ወደ እሷ ለመመለስ ብላ መጥፎ ነገር አታደርግም ማለት ነው። ምክንያቱም አብርሃምና ሩታ እኮ ከሄርሜላ በፊት እኮ ነው የሚተዋወቁት አይደል እንዴ? ከሄርሜላ በፊት እኮ ነው። ሄርሜላ የምትባል ልጅ እንኳን አናውቅም ነበርኛ አብርሃምና ሩታን እንጂ የምናውቀው ሄርሜላንና አብርሃምን አይደለም። ገባችሁ? ሄርሜላ አሁን ላይ ሩታ ወልዳ በተኛችበት ሰዓት ላይ ነው ሄርሜላ የመጣችው። ስለዚህ ሄርሜላ ናት የሆነ ነገር አድርጋ አብርሃምን ወደ እሷ የመለሰችው እንጂ የወሰደችው እንጂ ሩታ የልጅነት ባሏ ነው፣ የልጁ አባት ነው። በጣም ብዙ ነገር አብራ ያሳለፈች ናት። ወደ እሷ ለመውሰድ እኮ ፍቅሯን ብቻ መናገር በቂ ነው። በቃ የልጅ አባት ነህ፣ እፈልግሃለሁ፣ ታስፈልገኛለህ፣ ባሌ ነህ እና ወደ ቤት ልጆቻችንን አብረን እናሳድግ ማለት ራሱ በቂ ነው ለሷ። ምክንያቱም በጣም ብዙ ነገር ከሷ ጋር አሳልፏል። ሩታን እንጂ ሄርሜላን አያውቃትም። ገባችሁ? እሱ ሩታን እንጂ ሄርሜላን አያውቅም። ምክንያቱም ሄርሜላ ምን አይነት ሴት ናት፣ የተደበቀ ህይወቷን የተፈጠረው ነገር አያውቅም። ሄርሜላ በጣም የተጠላለፈች ሴት ናት። በጣም በብዙ ነገሮች በሚስጥር የተተበተበች ሴት ናት ሄርሜላ ማለት ነው። ምክንያቱም እውነቷን እኛ ሄርሜላ መሆኗን እንጂ የምናውቀው ስለ ቤተሰቦቿ ስለ እሷ አንድም የምናውቀው ነገር የለም። ሩታን ግን እስከ እናቷ እስከ ወንድሟ እስከ ቤተሰቦቿ ሁሉን ነገር በደንብ እናውቃታለን ማለት ነው። እና ይሄን ነገር ነው በደንብ ማገናዘብ ያለባችሁ።